ዙሪያችሁን ተመልከቱ እስኪ። ፈጽሞ ሚስጥር መጠበቅ የማይችሉ ሰዎች አሉ። አስገራሚው ነገር ሚስጥር መጠበቅ የማይችሉበት የየራሳቸው የተለየ ምክንያት አላቸው። ሌሎች ደግሞ የነገራቸዋቸውን ሚስጥር እንደራሳቸው የሚጠብቁ ጎበዝ ሚስጥረኞች ናቸው። ዛሬ የምናነሳው ስለ ሚስጥር ይሆናል። ይህ ስለ 12ቱ ኮከቦች በጥልቀት የምንመለከትበት የኢትዮ ዞዲያክ የዩቲዩብ ቻናላችን ነው። ዛሬ ኮከቦች ምን ያህል የሰዎችን ሚስጥር ይጠብቃሉ በሚል ርዕስ ጠለቅ ያለ ትንተና ይዘን መተናል። በዚህ ቪዲዮ መጨረሻ ላይ አንድ እጅግ ጠቃሚ መረጃ አካፍላችኋለሁና እስከ መጨረሻው ተመልከቱት። ቪዲዮን ለመመልከት ከወሰናችሁ እንደተለመደው ላይክ በማድረግ ጀምሩት። ለኤሪሶች ሚስጥራችሁን ከነገራችሁ ራሳችሁ ላይ ተጨማሪ ችግር እንደፈጠራችሁ እርግጠኛው ነው። እንደ እውነቱ ከሆነ ኤሪሶች አምናችሁባቸው ያካፈላችኋቸውን ሚስጥሮች እናንተኑ ለመጉዳት በማሰብ ለሌሎች ሰዎች የሚናገሩ ኮከቦች አይደሉም። ነገር ግን አንዳንድ ሁኔታዎችን እንዴት ማለፍ እንዳለባቸው በትክክል አያውቁ። በሞቁ ቀልዶች፣ ጨዋታዎችና ወሬዎች መካከል ሚስጥራችሁ ሊያፈተልኩባችሁ ይችላል። ስለዚህ ከኤሪሶች ጋር የትኛውንም ያህል ጥብቅ የሆነ ግንኙነት ቢኖራችሁም ሚስጥራችሁን ራሳችሁ ጋር ብታስቀሩት የተሻለ ነው። እነርሱ ጋር ሚስጥር ነው። ሰዎች አምኗቸው የሚነግሯቸውን ሚስጥራት በማንኛውም ሁኔታ ለሌሎች መናገር እንደሌለባቸው በጽኑ ያምናሉ። በአስገራሚ ሁኔታ ይህ እምነታቸው ነገሩ ሚስጥራዊነቱ አብቅቶ ጠብቆ እስከ ማቆየት የሚደርስ ነው። ዓመታት ቢያልፉና ሁኔታዎች ቢቀያየሩ እንኳን ለማንም አትናገሩ የተባሉትን ነገር ፈጽሞ ለሌላ ሰው አይናገሩም። ስለ ጄሚኖች ማወቅ ያለባችሁ አንድ ነገር በፍጹም ሰውን የመጉዳት ፍላጎት እንደሌላቸው ነው። በዛኑ መጠን ግን ፈጽሞ መርሳት የሌለባችሁ ነገር ሰውን የመጉዳት ፍላጎት የሌላቸው ቢሆኑም እንኳን ሚስጥር አፍነው መቆየት እንደማይችሉ ነው። ጄሚኖች የመናገር እድል ካገኙ ለንግግራቸው ወሰን ማበጀት አይችሉም። በሰዎች ፊት ሲናገሩ ከሰዎች የሚያገኙትን ምላሽ አብዝተው ይወዱታል። ደግነቱ ጄሚኖች ሚስጥር መጠበቅ አለመቻላቸውን በግልጽ ይናገራሉ። ከዚህ በኋላ ምን ማድረግ እንዳለባችሁ የምትወስኑት እናንተው ናችሁ። በነገራችሁ ላይ ኮከባችሁ እየጎዳችሁ ነው። አሁኑኑ ማቆም ያለባችሁ ኮከባችሁ የሚሰጣችሁ ባህሪ አለ። ይህ ቪዲዮ ከኤሪስ ጀምረን እስከ ፓይሰስ ኮከቦች ሊያቆሟቸው የሚገቡ ባህሪዎቻቸውን የተመለከትንበት ነው። እናንተም ተመልከቱት። ቪዲዮ በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካንሰሮች በዙሪያቸው ያሉ ሰዎች ጭንቀት ውስጥ መሆናቸውን ሳይነግሯቸው የሚያውቁና ሰዎች በአስከፊ ጊዜዎቻቸው ሰውን ሲፈልጉ በቅርብ የሚገኙ ኮከብ ናቸው። ነገር ግን በተቃራኒ ሚስጥር በመጠበቅ ረገድ ጥሩ የሚባሉ ኮከቦች አይደሉም። ለካንሰር ሚስጥር አለመጠበቅ ምክንያቱ ተለዋዋጭ ስሜት ያላቸው መሆኑ ነው። እዚህም በተጨናነቁበት ጊዜ ሚዛናቸውን ስለሚያጡ ሚስጥር ብላችሁ ያካፈላቸዋቸውን ነገር ሊዘረግፉት ይችላሉ። በተጨማሪም በተፈጥሯቸው ሩህሩህ ስለሆኑ ከራሳቸው አልፈው የሰዎችን ስሜት ተሸክመው ማቆየት ያቅታቸዋል። ይህም የሰዎችን ሚስጥር እንዳይጠብቁ የሚያደርጋቸው ሌላኛው ምክንያት ነው። ሊዮች ታማኝነትን በተመለከተ የማይታሙ ጥንቅቅ ያሉ ኮከብ ናቸው። በማንኛውም ነገር አንድ ጊዜ ቃላቸውን ከሰጧችሁ በጭራሽ አይጥሱትም። ስለዚህ ከነገራችኋቸው ሚስጥር ጋር አብረው ይሞታሉ እንጂ ፈጽሞ ለሌሎች አይናገሩም። ከዚህም በተጨማሪ እንደ ሐሜት ያሉ ነገሮች ላይ መሳተፍ ለክብራቸው የማይመጥን እንደሆነ ያምናሉ። ይህም የሰዎችን ሚስጥር ለመጠበቅ ያስችላቸዋል። ቤተሰባችሁን፣ የፍቅር አጋራችሁን ወይም ጓደኞቻችሁን ማስደሰት ትፈልጋላችሁ? ቀድማችሁ ታዲያ ሰዎች ምን እንደሚያስደስታቸው ማወቅ ይኖርባችኋል። ለመሆኑ ኮከቦች ምን ያስደስታቸዋል? ለመልሱ ይኸው ቪዲዮ። ታዲያ ቪዲዮን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ቪርጎች ሚስጥር የመጠበቅ ችግር የለባቸው። እንደውም ችግር እንደደረሰባችሁ ለነገራችኋቸው ሚስጥር ያለማቋረጥ ምክርን ይሰጣችኋል። ቪርጎች ነገሮችን ማስተካከል የህይወታቸው ጥሪ ነው። ስለዚህ እያጋጠማችሁ ስላለው አንድ ችግር ስትነግሯቸው አእምሯቸው ወዲያውኑ እናንተን ለመርዳት በሚችለው ሁሉ የመፍትሄ ሐሳቦችን እና ምክሮችን ያፈልቃል። እርግጥ ነው ተፈጥሯቸው ጥሩ ነው። ነገር ግን አንዳንዴ እንዲያዳምጧቸው ብቻ ለሚፈልጉ ሰዎች ሁኔታውን ከባድ ያደርግባቸዋል። ለሊብራዎች ሚስጥራችሁን ስትነግሯቸው በዛው አንድ ነገር ግልጽ ልታደርጉላቸው ግድ ይላችኋል። ፈጽሞ ለሌላ ሰው እንዳይነግሩ ወይንም ከተወሰነ ጊዜ በኋላ መናገር እንዲችሉ አሊያም ለሆነ ሰው ብቻ እንዲነግሩ ልትነግሯቸው ይገባል። አለበለዚያ ግን ሚስጥራችሁን ከሌሎች ሰዎች ልትሰሙት ትችላላችሁ።
በሚያስገርም ሁኔታ ሊብራዎች ትልልቅ ሚስጥሮችን ለማንም ሳይናገሩ ይጠብቁላቸዋል። ነገር ግን የነገራቸዋቸው ነገር ትንሽ የሚባል ከሆነና ትልቅ ችግርን እንደማያመጣባቸው እርግጠኛ ከሆኑ ሊናገሩ ይችላሉ። ስለዚህ ለሊብራዎች ሚስጥራችሁን መናገር ካለባችሁ ከከባድ ማስጠንቀቂያ ጋር መሆን እንዳለበት አትርሱ። ተፈጥሮ አንዳንዴ ለኮከባችሁ ታደላለች። እንዴት ካላችሁ እስከዛሬ በዚህ ቻናል ከሰራዋቸው ቪዲዮዎች መካከል ይህንን ልጋብዛችሁ። የእያንዳንዱ ኮከቦች ተፈጥሮ የሰጣቻቸውን ታላቅ ኃይል የተመለከትንበት ነው። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ሚስጥራችሁን ለስኮርፒዮች መናገር ጥሩም መጥፎም ጎንም አለው። በአንድ በኩል የሰዎችን ሚስጥር በመጠበቅ ረገድ በጣም ጎበዞች ናቸው። ሚስጥራችሁን ተጠቅመው እናንተን ለመጉዳት አያስቡ። ለሌሎች ሰዎች በመናገርም ደስታን አያገኙ። በሌላ በኩል ግን ሚስጥራችሁን ስለጠበቁላችሁ በምላሹ አንዳች ነገርን ከናንተ ማግኘት እንዳለባቸው ያምናሉ። ሳጁታሪዮሶች ማውራት ከሚወዱ ኮከቦች ውስጥ አንደኛው ናቸው። እናም አንድ ጊዜ ማውራት ከጀመሩ ምን ነገሮችን ከንግግሮቻቸው መቆጠብ እንዳለባቸው አያውቁም። ልክ እንደ ኤሪስ እና ጄሚኒ መናገር ከጀመሩ ራሳቸውን መቆጣጠር አይችሉም። ስለዚህ ለሳጁታሪዮሶችም ሚስጥራችሁን ባለመናገር ለራሳችሁ ውለታ መዋል ይኖርባቸዋል። ዲሲፕሊን ያላቸው ታማኝና ደፋር ኮከብ ናቸው ካፕሪኮርኖች። በዚህም በሚኖሩበት ማህበረሰብ ክብርና ታማኝነት የማግኘት እድል አላቸው። እነሱም በሚያገኙት ክብር ደስተኛ ናቸው። ስለዚህ የሰዎችን ሚስጥር በመጠበቅ ሰዎች ይበልጥ ቦታ እንዲሰጧቸው ያደርጋሉ። በተጨማሪም ሐሜትና የማይረቡ ንግግሮች ላይ መሳተፍ አጥብቀው ይጠላሉ። ራሳቸውንም ከዚህ አይነት ሁኔታዎች ያርቃሉ። ስለዚህ ለካፕሪኮርኖች የተናገራችሁት ሚስጥር ጥሩ ቦታ ላይ ነው ማለት ነው የሚሆነው። ይህንን ቪዲዮ ከተመለከታችሁ በኋላ ምን ያህል ሰዎች እንደማያውቋችሁ ትረዳላችሁ። ቪዲዮው ከኮከባችሁ በምታገኙት ባህሪ መሰረት ሰዎች እናንተ ናችሁ ብሎ የሚያስቡትንና የእናንተን ትክክለኛ ባህሪ የተመለከትንበት ነው። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። አኳሪሶች ሰውን ለመጉዳት የሚያስችላቸው አንዳችም ክፋት በውስጣቸው የለም። ሚስጥርን በተመለከተ ግን ደካማ ጎን አላቸው። እርሱም ሰዎች ለሚነግሯቸው ሚስጥሮች ትኩረት ያለ መስጠትና ቸልተኛ የመሆን ባህሪያቸው ነው። ስለዚህ የነገራቸዋቸውን ሚስጥር ሊረሱት ይችላሉ፣ አሊያም ድንገት ትዝ ብሏቸው ባልተጠበቁ ሁኔታዎች ላይ ይናገሩታል። በዚህም ምክንያት ለአኳሪሶች ሚስጥርን መናገር አስቸጋሪ ይመስላል። ፓይሰሶች ተፈጥሮ የሰጠቻቸው ከፍተኛ ሰዎችን የመረዳት ጸጋ አላቸው። ስለዚህ እናንተ ምንም ሳትሏቸው ያላችሁበትን ሁኔታ ያውቁታል። ይህም ሰዎች ችግሮቻቸውን ለእነርሱ ለመንገር እንዲቀላቸው ያደርጋል። ጥያቄው ግን ፓይሰሶች ሚስጥር ጠባቂ ናቸው ወይ የሚለው ይሆናል። የፓይሰሶችን እጅግ የበዛ ሩህሩህነትና ሰዎችን የመርዳት ፍላጎታቸውን ላወቀ ሰው መልሱ በጣም ቀላል ነው። እነርሱ የሰሙትን ሚስጥር በማውጣት ለሰዎች ምክንያት መሆንን ፈጽመው አይፈልጉም። ስለዚህ በጣም ጎበዝ ሚስጥር ጠባቂዎች ናቸው። ውድ የቻናላችን ቤተሰቦች ኮከባችን ማንነታችንን ከሚወስኑ ተፈጥሯዊ ነገሮች አንዱ እንጂ ብቸኛው አይደለም። ስለዚህም የአንድን ሰው ሚስጥር መጠበቅ ወይም አለመጠበቅን ለመወሰን ኮከቡ የሚሰጠውን ባህሪ ብቻ በመመልከት መወሰን እንደሌለባችሁ መግለጽ ፈልጋለሁ። ነገር ግን በዚህ ቪዲዮ ላይ ያገኛችኋቸው መረጃዎች በሙሉ በሳይንሳዊ መረጃዎች የተረጋገጡ የኮከቦቹ ባህሪዎች ናቸው። ለዚህም እንደ መነሻ ሐሳብ መጠቀም ትችላላችሁ። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።